ሰውን መያዝ የሚቻለው በኃይል ሳይሆን ህሊናን መርታት ሲቻል ነው ሲሉ ቅዱስነታቸው ተናገሩ። እባካችሁ መሪዎች ህዝቡን አድምጡትን ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ዓመታዊ የርክበ ካህናት ምልዓተ ጉባኤም ዛሬ ተጀምሯል። ኤርትራና አሜሪካ ለኢትዮጵያ ስጋት ሆነው መጥተዋል። አሜሪካ በኤርትራ የጣለቻቸውን ሁሉንም ማዕቀፎች ልታነሳ እንደምትችል ገለጸች። አሜሪካ ፊቷን ከኢራን ወደ ኤርትራ አዙራለች። ይህ ለኢትዮጵያ ምን ማለት ነው? ሰላም ጤና ይስጥልን፣ እንደምናላችሁ ውድ የሃሮት ኢትዮጵያ ተከታታዮች። ሃሮት ኢትዮጵያ ለዛሬ ያዘጋጃቸውን መረጃዎች ወደ እናንተ የሚያደርስ ይሆናል። እንደተለመደው ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። እናመሰግናለን። ሰውን መያዝ የሚቻለው ህሊናን በመርታት እንጂ በኃይል አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ዓመታዊ የርክበ ካህናት ምልዓተ ጉባኤ ዛሬ በጸሎት የተጀመረም ሲሆን ብፁዕ ወቅዱስ ፓትርያርኩ በመክፈቻ ንግግራቸው በሀገሪቱ ባለው ግጭትና መለያየት ላይ ያተኮረ ጥብቅ መልእክትም አስተላልፈዋል። ጌታችን ኢየሱስ ክርስቶስ በመስቀል የሰው ልጅን ከፈጣሪው ጋር ያስታረቀበት ድል በማስታወስም የቤተ ክርስቲያን ቀዳሚ ተልእኮ ይህንን የእርቅና የሰላም ምስጢር ለዓለም ማብሰር እንደሆነ አጽንኦት ሰጥተዋል። ይሁን እንጂ የሃይማኖት መሪዎች ተልእኳቸውን በሚገባ ባለመወጣታቸውና የዓለሙ መሳሪያ ሆነው በመገኘታቸው በዓለምና በሀገራችን መለያየትና ግጭት እንዲሰፍን ምክንያት መሆኑን በቅንነትና በጸጸት ገልጠዋል። ቅዱስነታቸው በሀገር አመራር ላይ ላሉ በማዕከላዊና በታችኛው መዋቅር ለሚገኙ ባለስልጣናት እንደዚሁም አማራጭ ሀሳብ አለን ለሚሉ የፖለቲካ ሊቃን በሙሉም በልባችሁ እግዚአብሔርን ፍሩ የሚል ወቅታዊ ጥሪን አቅርበዋል። ሰውን መያዝ የሚቻለው ህሊናን በመርታት እንጂ በኃይል እንዳልሆነ የገለጹት ፓትርያርኩም መሪዎች የህዝቡን የልብ ትርታ እንዲያዳምጡም አሳስበዋል። ህዝቡ የሚፈልገው በሰላም ወጥቶ መግባት፣ ፍትህን ማስፈን፣ የእምነት ነፃነትና ለኑሮ የሚበቃ የምጣኔ ሀብት ዕድል ማግኘት መሆኑን ጠቁመው እነዚህ ጥያቄዎች ሲመለሱ ብቻ ህዝቡ መሪዎቹን እንደሚከተልም አስገንዝበዋል። በመጨረሻም ቅዱስ ሲኖዶስ ሁሉንም ችግሮች በሰላም መንገድ ብቻ ለመፍታት ሁሉም ወገኖች እንዲተባበሩትም ጥሪውን አቅርቧል። ከሰላማዊ ውይይት ውጪ የሚደረጉ አማራጮች ሁሉም ለዘላቂ ሰላም እንደማይበጁ በመግለጽም ጉባኤው በሀገርና በቤተ ክርስቲያን ጉዳዮች ላይ በዝርዝር በመወያየት ለህዝቡና ለሀገሪቱ የሚበጁ ውሳኔዎች እንደሚያሳልፍም ይጠበቃል። ይህ የ25ኛው ቀን የርክበ ካህናት ጉባኤ በመንፈሳዊ ስነ ስርዓት ተጀምሮ ለተከታታይ ቀናት የሚቆይ መሆኑም ተገልጿል። አዲሶቹ ሙሽሮች አሜሪካና ኤርትራ ለኢትዮጵያ ስጋት ሆነው ብቅ ብለዋል። አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኗን የሚያመላክት የአሜሪካ መንግስት ውስጣዊ ሰነድ መመልከቱን ሮይተርስ የዜና ወኪል ዘግቧል። ይህ የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ሲሉም ተንታኞች መናገራቸውን የዜና ወኪሉ ዘግቧል። አሜሪካ ከኢራን ጋር በገባችው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ ከእስያ ወደ ሜዲትራኒያን ባህር ለሚደረገው የባህር ላይ ንግድ በቀይ ባህር ላይ የሚኖርን ቁጥጥር አስፈላጊነትን አጉልቶታል። ከሁለት አስርት ዓመታት በላይ በጠላትነት የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ግንኙነታቸው ተሻሽሎም ቆይቷል። የሁለቱ ሀገራት ወታደሮች ትግራይ ውስጥ በተካሄደው ደም አፋሳሽ ጦርነት በአንድ ጎራ ተሰልፈውም ተዋግቷል። ጦርነቱ አሜሪካ ዋነኛ ተሳታፊ በነበረችበት የፕሪቶሪያ ዘላቂ የሰላም ስምምነት ከተቋጨ በኋላ በኢትዮጵያና በኤርትራ መካከል የነበረው ወዳጅነት ተቀዛቅዞ ጠቅላይ ሚኒስትር አብይ በይፋ የባህር በር የማግኘት ፍላጎትን መናገር ከጀመሩ በኋላ ወደ ጠላትነት ተሸጋግሯል። አሁን አሜሪካ በኤርትራ የጣለቻቸው ማዕቀቦች የምታነሳ ከሆነ ኢትዮጵያ የባህር ለማግኘት ልትወስድ የምትችለውን የትኛውም አይነት የኃይል እርምጃ እንደማትደግፈው መልእክት የሚያስተላልፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማቶች መናገራቸውንም ሮይተርስ ጠቅሷል። የዜና ወኪሉ የጠቀሰው የአሜሪካ መንግስት ውስጣዊ ሰነድም የባህር በር
በኃይል ለማግኘት የሚደረግን የትኛውንም አይነት ሙከራ እንደምንቃወም ለኢትዮጵያ በተደጋጋሚ አሳውቀናልም ይላል። በተጨማሪም ኢትዮጵያና ኤርትራ አንዳቸው በሌላቸው ውስጣዊ ጉዳይ ላይ ያላቸውን አለመረጋጋት በሚፈጥር ተሳትፎ የተነሳ ማሳሰቢያ እንደተሰጣቸውም ተገልጿል። ይህ በእንዲህ እንዳለም ከአንድ ሳምንት በፊት ዎል ስትሪት ጆርናል የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል እያሰበች መሆኑን የሀገሪቱ ባለስልጣናትን ጠቅሶ ዘግቦ ነበር። ጨምሮ የፕሬዝዳንት ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለቻቸው ማዕቀቦች የማንሳት ሂደት ለመጀመር ፍላጎት እንዳለውና አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል የሚያስችሉ እርምጃዎች ለመውሰድ ግምገማ እያደረገች መሆኑን ጋዜጣው አመላክቶ ነበር። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ኤርትራ በሰሜን ኢትዮጵያ ውስጥ በተካሄደው ጦርነት ውስጥ ከነበራት ተሳትፎ ጋር በተያያዘ ከ5 ዓመት በፊት በኤርትራ ገዢ ፓርቲ ወታደራዊና ፖለቲካዊ ባለስልጣናት ላይ እቀባ መጣላቸውም የሚታወስ ነው። ሮይተርስ ተመለከትኩት ያለው የአሜሪካ መንግስት ውስጣዊ ሰነድ በርካታ ሀገራት የሚመለከቱ ፕሬዝዳንታዊ ትዕዛዞችና ማዕቀቦች በቀናት ውስጥ እንደሚነሱ አመላክቷል። ነገር ግን ኤርትራን ጨምሮ በሌሎች ሀገራት ላይ የተጣሉት እቀባዎች መነሳታቸው መቼ እንደሚገለጽ የተባለ ነገር ግን የለም። ሮይተርስ ከአሜሪካ የውጭ ጉዳይና የገንዘብ ሚኒስትሮች በጉዳዩ ላይ አስተያየት ለማግኘት ያቀረበው ጥያቄም ወዲያውኑ ምላሽ አላገኘም። በተጨማሪም ሮይተርስ ከኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀልና ከኢትዮጵያ ጠቅላይ ሚኒስትር የፕሬስ ሴክሬታሪ ቢሌኒ ስዩም አስተያየታቸውን ጠይቆ ምላሽ አለማግኘቱን ገልጿል። የአሜሪካው ታዋቂ ጋዜጣ ዎል ስትሪት ጆርናል ዘገባን ተከትሎ በኤርትራ ያለውን የሰብአዊ መብት አያያዝና በቀጠናው በሚካሄዱ ግጭቶች ባላት ሚና የተነሳ የተለያዩ ወገኖች አሜሪካ ማዕቀቦች ለማንሳት ማሰቧን የሚቃወሙ ትችቶችም ተሰንዝረዋል። ይህንም ተከትሎ በዋሽንግተን የሚገኘው ኤርትራ ኤምባሲም በአሜሪካና ኤርትራ መካከል ባለው ግንኙነት መሻሻል ላይ የሚሰጡ አሉታዊ አስተያየቶችን የሚተቹ መግለጫም እያወጣ ስለመሆኑም መረጃዎች ጠቁመዋል።